ናሽናል ኤግዛም ምን አይነት ባህሪያት አለ፣ ምን አይነት ቴክኒክስ ተጠቅመው ነው የፈተናዎች ኤጀንሲ ይሄንን የሚያዘጋጅ የሚለውን ቲፕ ላርጋችሁና በቀጣይ ሰኞ ሶሻል ተማሪዎች ምን ብትሰሩ ምን ማምጣት ትችላላችሁ። ከዛ ወደ ተፈጥሮ ሳይንስ ተማሪዎች እንሄዳለን። የናሽናል ኤግዛም ከ9 እስከ 12ኛ ክፍል ያካተተ ሲሆን 10% ከ9ኛ፣ 10% ከ10ኛ፣ 30% የ11ኛ ክፍል 50% ደግሞ ከ12ኛ ክፍል የፈተና ቴክኒክ የያዘ ነው። አንድ ፈተና ሲዘጋጅ በ3 እርከን ይዘጋጅ። 30% of the total question is very easy plus attendance ላርጋችሁ ስለተማራችሁ መመለስ የምትችሉት ቀላል ነው። ቀጣዩ 50% ደግሞ አቨሬጅ ሪዝን አውት ማድረግ ይፈልጋል። አቨሬጅ ነው። እሱ ደግሞ የተረፈችው 20% ትንሽ የእናንተን አቅም የሚጠይቅ ከበድ ሊል የሚችል በትኖት አሰች እናንተን ትሪክ ሊያደርግ የሚመጣ ሳይሆን መመለስ በምትችሉት ልክ አይምሯችሁን ቻሌንጅ አድርጋችሁ የምትመልሱት አይነት ይዘት። በአጠቃላይ አንድ ተማሪ ቀላሉና አቨሬጅ ኩዌስችን ላይ ቢያተኩር 80% ስኮር ማድረግ ይችላል። አይ እኔ ከአቨሬጅ በላይ ነው መስራት የምፈልገው ማለት ተማሪ ደግሞ እስከ 20% ዲፊካልት ኩዌስችንስ እስከምትባለው ከተዘጋጀ አይደለም ፓሲንግ ማርክ ከፍተኛ ውጤት ማምጣት ይችላል። ምንም አይነት ፈተና አልፋለሁ አላልፈም ኢሰልሲ እስኖት አሰቼ ማጂክ ተፈትናችሁ ልታልፉ የምትችሉት ፈተና ነው። ኢት ኢዝ ቬሪ ኢዚ ስፔሻሊ ከተማ አካባቢ ከሰኞ እስከ ዓርብ ተምራችሁ ቅዳሜ ላይ ሜካፕ ክላስ ተምራችሁ የተለያዩ ወርክሾፖች ሰርታችሁ ሞዴል ኤግዛሞችን 5-6 ወስዳችሁ ለፈተና የምትቀመጡ ተማሪዎች ላለማለፍ ምንም ምክንያት የለም። ፍርሃት ካልሆነ በስተቀር ትችላላችሁ። ናሽናል